የድሮ ምን የድሮ ፍቅረኛ የድሮ ፍቅረኛ ነው የምታወራው? ሲጀመር ፍቅረኛ እንዳለ ነግረኸኛል። ከዚህ በፊት ፍቅረኛ ነበር ካንተ? እንዴት ቢልንገርሽ? አይደለም ፍቅረኛ አለኝ ድሮ ምናምን እያለ ነው። ሲጀመር እሱ ፍቅረኛ የመጀመሪያ ልጅ ስትለኛ ነበር እንዴ? አንተ ይሻሉ እንዳናታሽ ነው ፈረው እንዳናታሽ ፈረው ማለት ምን ማለት ነው? አንተ እንዴት ነው እንደዚህ አይነት ነገር የምትደብቀኝ? ቆይ አልተመቸኝም ምክሬን ተንጀራኳታው በጣም ያኔኩ ይሄ ነገር እግር ነው ግን ነው ጠረጴዛው ትንሽ ያዘኝ እግር ነው አወጣው እንደዚህ ተንጀራኩ በጣም ረጅም ነው። ኧረ እንደውም እድለኛ ነሽ። በጣም ያስገርማል። እግር ነው አይዞህ። በጣም ገርሞኝ እኮ እንደዚህ ለተመልካቾቻችንም እንግዲህ እዛ ጋር ተቀምጠሽ እዚህ ጋር የሚደርስ እግር ነው። ብዙ አልተለመደም ያለው በጣም ረጅም ነው እንዴ። በጣም እድለኛ ነሽ። ሰላም ውድ ተመልካቾቻችን እንደምን ከረማችሁ እንደምን ቆያችሁ እያለን ዛሬም በአዲስ ፕሮግራም ተገናኝተናል። በዛሬ ፕሮግራማችን አንድ ባለ ታሪክ ይዤላችሁ መጥቻለሁ። ባለ ታሪካችን እዚህ ስቱዲዮ አብሮኝ ይገኛል። አብራችሁን ቆዩ። እንኳን ደህና መጣ። እንኳን ደህና ቆያችሁ። እስቲ በመጀመሪያ ስምህን ለእኔም ለተመልካቾቻችን በማስተዋወቅ እንጀምር። እሺ ስሜ ኤፍሬም ይባላል። እሺ ኤፍሬም ምንድነው ወደኛ ሚዲያ ያመጣ ጉዳይ? ወደዚህ ሚዲያ የመጣሁበት ጉዳይ በዋናነት በህይወቴ ውስጥ የገጠመኝ ጉዳይ ችግር መፍትሄ ለማግኘትና አይዞህ ችግር የለውም። በዋናነት ወደዚህ ሚዲያ የመጣሁት በህይወቴ ውስጥ ላጋጠመኝ ችግሮች መፍትሄ ፍለጋ ነው የመጣሁት። እናንተ ችግር የለውም እና እስቲ ሳትፈራ ሁሉም ነገር ለኔም ለተመልካቾቻችን በደንብ ዘርዘር አድርገን ንገረን። እዚህ ድረስ መጣ ምን መፍራት መጨናነቅ የሚባል ነገር የለም። ዘና ብለህ እኛም አንዴ ገብተንበታል። ስለዚህ ሁሉም ነገር ለኔ ያስረዳኝ፣ ችግርም ካለ መፍታት ይሆናል። እሺ ያው እንደሚታወቀው እኔ የምኖረው እዚሁ አዲስ አበባ ውስጥ እዚሁ አካባቢ ነው ተወልጄ የሚያደግኩት። የምኖረውም እዚሁ አካባቢ ነው እና እኔ የራሴ ስራ አለኝ። ቡና ቤት የምሰራው ትንሽ ኮፊ ሃውስ ነገር ማለት ነው። ከ3 ዓመት በፊት የከፈትኳት ትንሽ ቡና ቤት አለችኝ። እዛ ቤት ውስጥ ነው የምሰራው እና እሷም እዚሁ አካባቢ ነች ያለችው። እዛ በምሰራበት ወቅት አጋጣሚ ከሆነች ልጅ ጋር ተዋውቄ ነበረ፣ የድሮ ፍቅረኛዬ ማለት ነው። እና ከእሷ ጋር በ2 ዓመት ምናምን አካባቢ ኖረናል አብረን በምንኖርበት ጊዜ በጣም ብዙ ደሳስ የሚሉ እንደዛውም ደግሞ እስከ ብሬክአፕ ድረስ ያደረሱን ደረጃዎችም አሳልፈናል ከእሷ ጋር በነበርንበት ደረጃ ማለት ነው። እና ታዲያ እስቲ ምን ተፈጥሮ ነው ቡና ቤት ነው የምሰራው ብለኸኛል? እንዴት ይሄን ነገር ጀመርክ? ትምህርትስ እንዴት ነበር? አልተማርክም ነበር? ትምህርት ያው በእኛ አካባቢ ብዙም የተለመደ አይደለም፣ የታወቀ አይደለም ማለት አክቹሊ አዲስ አበባ ነው የምንኖረው፣ የተወለድኩት የምንኖረው ብያለሁ። የተለመደ አይደለም ስለ ትምህርት ቤት የለም ወይም ደግሞ ሌላ ነገር ሳይሆን በቃ 10 ከደረስኩ በኋላ ወደ ስራ ነው አብዛኛው ወጣት የሚያተኩሩና እኔም ያጣ ፈንታን የደረሰኝ 10 ላይ ወደ ስራ ዞር ብዬ ዞር አልኩ ማለት ነው። እና ይሄ ነው ያለው ነገር። እሺ እና ታዲያስ ከፍቅረኛ አሁን ታወቋት ካልከኝ ልጅ ጋር እንዴት ነበር ግንኙነታችሁ? እንዴት ነው የተዋወቃችሁት? ከ2 ዓመት አብረን ኖረናል ብያለሁ ከሷ ጋር። መጀመሪያ ፍቅረኛዬ ነች እንደነገርኩ። የተዋወቅነው ይገርምሃል፣ እኔ የራሴ ቡና ቤት ውስጥ ነው የተዋወቅነው ከሷ ጋር እና ገርሞኛል ማለት አሁንም ያለችኝ ፍቅረኛ አለች። እሷንም ያወቃትኝ እዚህ ቡና ቤት ውስጥ የራሴ ቡና ቤት ውስጥ የተዋወቅኳት እሷንም ማለት ነው። አሁን ፍቅረኛዬ ነው። የመጀመሪያ ፍቅረኛዬ ጋር 2 ዓመት አብረን ቆይተናል። 2 ዓመት አብረን ስንቆይ በጣም ብዙ ህይወቶችን አሳልፈናል። ደስ የሚሉ ጊዜዎች አሉ መቼም ማለት ይገባሃል። በፍቅረኛሞች ደረጃ ይኬድ እንጂ አልተጋባንም። አክቹሊ በፍቅረኛሞች ደረጃ ነው 2 ዓመት ያሳለፍነው። ግን ከ2 ዓመት በኋላ የኔና እሷ ህይወት ሊዘልቅ አልቻለም፣ ወይም ደግሞ ይሄ ትዳር ወደሚባለው ደረጃ ሊያድግ አልቻለም እና አቆምን እላለሁ። ለምንድን ነው እስቲ ሊዘልቅ ያልቻለበት ነገር ምንድን ነው? እስቲ ያለያያችሁ ምክንያት ምንድን ነው? እስቲ ንገረኝ እስቲ። አሁን ያለያየ ምክንያት ማለት እዚህ ሚዲያ ላይ አሁን እንደዚህ ብሎ ለማውራት ትንሽ ይከብዳል። ያለው ነገር ሁኔታዎቹ ማለት እንዴት ብዬ ልግለጽልህ? አይዞህ አትፍራ፣ ችግር የለም። እኔና እሷን ያለያየን ዋነኛ ምክንያቱ ምንድን መሰለህ? መጀመሪያ በተዋወቅን ሰዓት እሷ እኔ እንደነገርኩህ የመጀመሪያ ፍቅረኛዬ ነች ብያለሁ። እሷ የኔ መጀመሪያ ፍቅረኛዬ ነች። እሷ ግን ከኔ በፊት ብዙ ህይወት አሳልፋለች፣ ብዙ ነገሮችን ታውቃለች። ብዙ ሰዎችንም ታውቃለች ከኔ በፊት በነበራት የህይወት ጊዜዋ ማለት ነው።
እና ከኔ ጋር ከተገናኘን በኋላ ግን በቃ ምንም እዛ እሷ የምለችውን ያህል እኔ ጋር የለም። ምንድን ነው የሌለው ነገር? ሌሎች ጋር ለምደው አንተ ጋር የሌለው ነገር ምንድን ነው? እንዴት ብዬ ልንገርህ? ማለት አሁን ለምሳሌ አሁን በፍቅረኛሞች መካከል ብዙ የሚደረግ ነገር አለ አይደል? በቃ እንትን ልንገርህ፣ ለመናገር እስከመጣሁ ድረስ እናገረው እንግዲህ በሴክስ ሰዓት እኛ ሴክስ በምናደርግበት ሰዓት እኔና እሷ እንደነገርኩ ብዙ አይነት ነገሮችን ነው የምትጠቀሙ። ብዙ ህይወትን አሳልፋለች እንዳልኩ እኔ የመጀመሪያ ነው። ከእሷ ውጭ የፍቅር ነገርን አላውቅም፣ እንደዚህ አይነት ነገርም እኔ አላውቅም። እሷ ግን ብዙ ህይወት ያሳልፋለች እና ከኔ ጋር በምትመጣበት ሰዓት እንዴት ነው ያህን ነገር ከእሷ የምትፈልገውን ነገር እኔ ላሟላለት አልቻልኩም። ወይም ደግሞ ለእኔ በጣም የሚከብደኝ ያ ነገር እሷ በጣም ብዙ አይነት ፖዚሽኖችን ነው የምትጠቀመው። ይሄ በቃ እኔ አይደለም አይቻቸው አድርጊያቸው ይቅርና ሲወራ እንኳን እንደዚህ ነገር እኔ ሰምቼም አላውቅም። እሷ የምታደርጋቸው ነገሮች ማለት ነው። በዛ ላይ ደግሞ 5-6 በቃ ይሄ ምን ስቴፖች እንድንሄድ ነው እሷ ፍላጎት ማለት ነው። እና ይሄ ነገር በጣም እንትን አለና በቃ በዋናነት በቃ የኔና እሷ ብሬክአፕ የመጣው በዚህ ምክንያት ነው። የተለያየ ነው እና ታዲያ እንዴት አንተ አልፈለግክም? አሁን 5-6 ወይ ደግሞ ፖዚሽን እሷ ብዙ ታውቃለች እኔ አላውቅም ነው ያልከው እና እሱ ነገር አንተን ጎድቶ ነው ወይ ደግሞ እንዴት ነው? አልፈለግክም ነው ወይስ የመጀመሪያ ስለሆነ ምናልባት ለእሷ አላወቀችም አልነገርካትም? ታውቃለች፣ እሷ ታውቃለች እኔ የመጀመሪያ እንደሆነ ታውቃለች። እሷም ደግሞ እንደዚህ አይነት ህይወት እንዳሳልፈች አውቃለሁ። ማለት ከኔ በፊት ብዙ ህይወቶች እንዳሳልፈች አውቃለሁ። ግን በዚህ ስታፍ እንደሆነ አላውቅም። እኔ ማለት ይሄ እንዴት ነው ብዙ ወንዶች ጋር የሄደች ሴት እንደዚህ ነው ማለት እንደሆነች አላውቅም። ከኔ በፊት ህይወት እንደነበረ ነገረኛለች፣ አውቄያለሁ። በዚህ ደረጃ ግን እንደሆነ አላውቅም ነበር። በዚህ ደረጃ እንደሆነ እንዴት አወቅኸው? አሁን እሱ አልገባም። በቃ ከኔ ጋር ባለበት ሰዓት የለም ሴክስ በምናደርግበት ታይም ላይ እሷ ዴይሊ ነው ሴክስ እንድናደርግ የምትፈልገው አንድ ሲቀጥል በዛ ሰዓት አንተ ዴይሊ እንዴት ነው ሴክስ ታደርግ የምችለው? እሺ ሆነ እናርግሽ። በዛ ሰዓት ደግሞ እንዴት ነው የምታደርገው? 5-6-7 ስቴፕ አስቡ። ይሁሉ ስቴፕ እንዴት ነው የምትሄደው? አንድ ሰው ልጅ እንዴት ነው ይሁሉ ደረጃ ምን ያህል በየቀኑ ነው የሚደረገው? አስቡ። ይሄ ነገር ሊያደርግ የሚችለው ሲቀጥል ደግሞ እንደነገርኩህ እሷ የተለያዩ ፖዚሽኖችን ነው የምትጠቀመው። አሁን ይሄ ኪዩቴ ላይ ያ ነገር ሳስበው አሁን ፍቅረኛ ነች አሁን ላይ ግን ወደፊት ትዳር የሚባል ነገር ይመጣል። የህይወት አጋሪ የሆነች ነው የምትቀጥለው ምናምን። ይሄ ነገር እንዴት ነው አብሮ ከዘለቀስ የሚል ፍራቻ ላይ ነው የሚመጣል። እና ተነጋግራችሁ ቁጭ ብላችሁ ለመፍታት አልወሰናችሁም? ይሄ ነገር አንተም ነግረሃል እንደዚህ እንቆጠበው ብዙ ባናረግስ ብለህ? ብዙ ጊዜ ተነጋግረንበታል ይሄን ጉዳይ ከእሷ ጋር በጣም ብዙ ጊዜ ተነጋግረንበታል። እና ግን እሷ እንዴት ነው የምታስበው? የሆነ የንቀት ነገር አደረገችብኝ። እኔ መጀመሪያ ንቀት ማለት እንዴት ነው አውርዶ ማየት የለም ራስን እንደዛ አድርጋ ያሰበችኝ እና እኔ ደግሞ በዛ ልክ አይደለም የራሴን የማስበው። እኔ ምንም ያህል ስቴፕ ብጠይቀኝ ልሄድ እችላለሁ፣ ግን ሁሌ ሲሆን ደግሞ ይከብዳል። በየቀኑ ነው እናደርገው ብያለሁ ነገር ያለው ፍቅረኛ ነች እምቢ ልል አልችልም። እናደርግም አላትም ግን ያ ሁሉ ስቴፕ ታስኬደኝ አይመጣም። ጉልበት የሚባል ነገር አለ አይመጣም። እንደዛ ሁሌም ሊሆን አይችልም አለ እኮ በሳምንትም ወደ ሳምንትም እንደዚህም ቢሆን ችግር የለውም እሞክራለሁ። ምክንያቱም ፍቅረኛ ናት። በቃ ለእሷ የሚያስደስታት ነገር ማድረግ ኖርማል ነገር ነው። ዴይሊ ሲሆን ግን አስበው እንዴት ነው ሊከብድ የሚችለው? ዴይሊ ነው ሰብ የምፈልገው ነው ዴይሊ በቃ ያለበት ይሄ ነገር ግዴታ ነው። በቃ 2 ዓመት አንድ ላይ ሆናችሁ ሁነና ብለኸኛል። 2 ዓመት ብሎ በየቀኑ ነበር ስታደርጉ ነበር? በየቀኑ ለዛው ደግሞ በየቀኑ ስልህ እኮ አስበው ይህ ሁሉ ስቴፖችን እየነገርኩ የተለያዩ ፖዚሽኖችን ጨምርበት ነው አሁን ሁሉ ሰዓት በየቀኑ ሆኖ ደግሞ ይሄ ነገር ደግሞ ጨምርበት ምን ያህል ሊከብድ እንደሚችል ነገሩ ማለት ነው። በጣም ከባድ ነው። 2 ዓመትም አንድ ላይ ስትቆዩ እንዴት ነው ቤተሰብ መታወቃለህ ወይ ጓደኛ የእሷንም ያንተንም ማስታወቃለህ? እዛ ደረጃ ላይ ያልደረሳችሁ? ቤተሰብ ደረጃ እንኳን አልደረሰም። ቤተሰብ መታወቅ ግን ጓደኞች ደረጃ የሷን ጓደኞችን የኔ ጓደኞችን ተዋውቀናል። ማለት ተዋውቀናል ስል ጀስት ቤስት ፍሬንድ የሚባል ሰዎች ሳይሆን በቃ የኔ ጓደኞቼ እነዚህ ናቸው ብላ ሁለት ጓደኞችን አስተዋወቀችኝ። እኔም አንድ ጓደኛ ነበረኝ እና ብዙ ጊዜ ይመጣል እኔ ጋር እንትን ያደርጋል አፍታ ያደርጋል እና በዛ አስተዋወቅኳቸው። እኔም አውቃቸዋለሁ የሷን ጓደኞች፣ እሷም ደግሞ የኔን ጓደኛ ታውቀዋለች። እና እንዴት ነው እስቲ የጓደኞቿና የእሷ ህይወት እስቲ እንዴት አይነት ህይወት ነው የሚኖሩት? እሷ ምንድን ነው የምትሰራው? ቆይ ድሮ የምትሰራ የነበረው እሷ ከኔ ጋር በነበረችበት ሰዓት እሷ የምትሰራው ቡቲክ ቤት ነበር የምትሰራ የነበረው። እኔ ቡና ቤት እንደነገር ከ3 ዓመት በፊት የከፈትኩት ቡና ቤት አለችኝ። እኔ እዛው የምሰራው አሁንም ቢሆን እዛው የምሰራው ነው። እሷ ቡቲክ ቤት ሰራ ነበር። ጓደኞቿ ግን ምን እንደሚሰሩ አሁንም አላውቅም። እሷም እኛ አሁን ላይ ምን እንደሆነች አላውቅም። ውስጥ ወደ 1 ዓመት ኮሌቶ ምናምን ነው ከተለያየ አሁን ላይ ምን አይነት ህይወት ውስጥ እንደሆነች አላውቅም። አሁን እኔ ልነግርህ ወይም ማለት ወደዚህ ሚዲያ እናንተ ጋር የመጡበት ምክንያት ስላለፈ ህይወቴ ወይም ደግሞ ስለሷ ላወራልህ ሳይሆን አሁን ላይ ስላለው ህይወቴ ወይም ደግሞ ከአሁኗ ከእኔ ጋር ስላሁኗ ፍቅረኛዬ ያጋጠሚ ጉዳዮች አሉና ለእሷ እንደው መፍትሄ የምትሰጠኝ ከሆነ
እሱ ላወራ ነበረ ዛሬ አመጣጥ። እሺ መልካም። እና እስቲ ምንድነው የተፈጠረው ከሆነው ፍቅረኛ ጋር ምን ተፈጥሮበት ነው እኛ ጋር የመጣው? እንደነገርኩህ እሷን የተዋወቅኳት እንደ ቀድሞ ፍቅረኛ የራሴው ቡና ቤት ውስጥ ነው የተዋወቅኳት እና አብረን መኖር ከጀመረ 1 ዓመት ከ3 ወር አካባቢ የሆነ እነሱ አብረን መኖር ከጀመረ እና ኖርማሊ አሁን መጀመሪያ ጊዜ ስንገናኝ እኔና እሷ ስንገናኝ የነበረን ነገር ኖርማል ነው። ምንም የተለየ ነገር አልነበረም ማለት እሷም እኔ ጋር ኖርማል ነች፣ እኔም ኖርማል ነኝ። ግን በጊዜ ሂደት እየቆየ ነገሮች እየተቀየሩ መጡ ማለት ምን ልፈልግ መሰለህ ሴክስ በምናደርግበት ሰዓት እናደርጋለን። ሴክስ ኖርማሊ እናደርጋለን ሁሌም፣ ግን እንደ ድሮ እንደዛ አይነት አይደለም። ሴክስ በምናደርግበት ሰዓት የእሷ ቁመት በጣም በቃ እንዴት ነው ማለት ለመግለጽ ራሱ ይከብዳል። ይሄ ነገር ምን ረጅም ነው ቁመቷ እያደገ እየረዘመ ይሄዳል። ነገርኩህ እኮ መጀመሪያ ላይ እኔና እሷ ስንገናኝ አልኩህ ኖርማል ነው የነበረው ነገር በቃ እና እሷ በቁመት እንደው ትንሽ የምትበልጠኝ ነበር ትንሽ እሱም እንደው መብለጥ አይባልም በቃ የነበረው ነገር ማለት ነው። በቁመት መጀመሪያ ስንገናኝ የነበረው ግን ይሄ ሴክስ በምናደርግበት ሰዓት የኔ ብልት እያደገ እየረዘመ ይሄዳል። የሷን ቁመት በተመሳሳይ እያደገ ነው የሚሄደው ማለት ግራ ያጋባል። አሁን ሰምቼው ማለቃ ማለት እንዴት እኔ ራሱ ለመግለጽ ይከብዳል ማለት እንዴት ብዬ ላስረዳ? ምን መሰለህ አሁን እኔ የተረዳሁት ነገር እንዴት ነው እኔና እሷ ሴክስ በምናደርግበት ሰዓት ነው ይሄ ነገር የሚፈጠረው ማለት ኖርማል ባልባከኛ ካላረግን በዛው ይቀጥላል፣ በዛው ይቆማል ማለት ነው። በዛው ይቆማል ማለት መጀመሪያ ስንገናኝ የነበረበት ሳይሆን ረዝማ ከሆነ በዛው እንደረዘመ መጀመሪያ የረዘመችበት ላይ ይቀጥላል ማለት ሴክስን በምናደርግበት ሰዓት ደግሞ የኔን ብልት ይጨምራል፣ የሷን ቁመት እየጨመረ ይሄዳል። ቆይ እንዴት አሁን ይሄ ግራ ይገባልና እርግጠኛ ነህ አሁን አንተ በሴክስ ወቅት ነው የሷ ቁመትም ያንተም የነገርከኝ ብልት የሚረዝመው? እንዴት ነው ጥናት አድርገህበት ነው ይሄ ነገር ያልከኝ ወይስ እንዴት ነው? ግራ ገባኝ። ኖርማል ጥናት ማለት አሁን ይሄ ሳይንስ የተደገፈ ምናምን ነገር ሳይሆን በቃ የምታየው ነገር ልጠረጥረው ልገምተው የሚችል ነገር ነው። ይሄ የምልህ ነገር በጣም ብዙ ጊዜ ይሄ ነገር ተደጋጋሚ ሲሆንብን እሷም ወደ ሕክምና እንድትሄድ አደረጉ። ሕክምና ሄደም ተመረመርን ሐኪሞቹ የኔም እንትን ጤነኛ ነው፣ እሷን ቁመቷ በጣም ጤነኛ ነው፣ ሆርሞን ችግር ካለ ብለን ነው እሷ ጋር በሷ ምክንያት ለመመረመር ይሄድን ነበር። እዛ ዶክተሮች የሚነግሩ ሁሉም ተመሳሳይ ነገር ነው። በጣም ብዙ ጊዜ ምርመራ ከሄደናል። እሷም ቁመቷ የኔም ብልቴ መርዘሙ ምክንያት ምርመራ አደረግን። በጣም ብዙ ቦታ የተለያየ ቦታ ነው የምናደርገው። ተመሳሳይ ነገር ነው። አንድ በቃ ጤነኞች ናቸው፣ ምንም አልሆናችሁም፣ ምንም ነገር የለም። ቆይ እስቲ ምናልባት እና የሷስ ህይወት ላይ ወደፊት ህይወቷ ላይ እንዴት ነበር? እንደዛ ከፍቅረኛ ነበራት ልክ እንዳንተ ነው? አልነበራትም። እሷ ውስጥ እኔ እንደነገርኩህ እኔ አሁን ከዛኛው ህይወቴ በኋላ ስመጣ እሷን ያገኙት ሌላ ህይወት አልጀመርኩም። እሷን ያገኙት እኔ ራሴ ቡና ቤት ውስጥ ነው። በቃ በስራ ያወራ ነው ምናምን እንደዚህ ነገር የለኝም የመጀመሪያ ነው ምናምን ብላ በስርዓት ነው ያወራች። ግልጹንም ነው የነገረችኝ ሰው መጀመሪያ ስንገናኝ ማለት ነው እኮ። ምናልባት መጀመሪያ ስትገናኙ ግንኙነት ስታደርጉ እሷ ድንግል ነበረች ማለት ከሌላ ወንድ ጋር ግን? አረ ምንም አልነበረም። ምንም አልነበረም ስለ በቃ ወንድ ማለት ሌላ ሰው የምታክሰው አይደለችም። በቃ የመጀመሪያዋ እኔ ነኝ። ግን እንዴት ነው ነገሮች እየተለወጡ በወራቶች ውስጥ በቃ የማይጠበቅ ለውጥ ነው ያለው ማለት እንደዚህ እንድትጠራጠር የሚያደርግ ነገር በቃ ቶሎ ብላ እንዴ ቁመት አደግሽ እኮ ረዘምሽ እኮ የምትለው ነገር አይደለም። ቁመት በአንዴ እንደዚህ ሊረዝም አይችልም። የእሷ ቁመት ባያስገርምህ እንኳን የኔ ብልት በዚህ ሰዓት በዛች ጊዜ ውስጥ እንኳን እንደዚህ በጣም ትልቅ ነው። በጣም ትልቅ ነው። ቆይ ይሄ የሆነ ነገር መከሰት የጀመረው መች ላይ ነው? እርግጠኛ ሆነ ነገር 1 ዓመት ከ2 ወር ምናልባት ከ3 ወር ምናምን ያልከኝ አይደል እኮ? ይሄ ነገር መፈጠር የጀመረው መከሰት የጀመረው ምን ላይ ነበር? እስቲ ወደ 5 ወር 6 ወር አካባቢ መኖር ከጀመርን በኋላ ነው። ከሷ ጋር ከቀጠልን በኋላ ከዛ በኋላ እንደዚህ ለውጦች ምናምን እየመጡ ነው። እንደዚህ እያለ ምን እያለ እሷ ጋር አክቹሊ ወዲያው አልነበረም እኔና እሷ ግንኙነት የጀመርነው ማለት ብዙ ስቴፖች ነበሩ። እንደውም በአጋጣሚ ነው ወደዚህ የገባነው እንጂ ፕሮግራም አድርገን ምናምን አይደለም። ለሴክስ ፕሮግራም የምትይዝበት ነገር አለ አይደል? እንደዛ አድርገን አልነበረም የጀመርነው። አጋጣሚ ነው እንትን ያልነው እና ብዙ ስቴፖችን ሄደን ነበረ። ለዛም ይመስለኛል 5 ወር 6 ወር የቆየነው ሴክስ ሳናደርግ ማለት ነው። እና ሴክስ የመጀመሪያ ቀን ሴክስ ስታደርጉ ከዛ በኋላ ነው እንደዚህ ነገር መፈጠር የጀመረው? የዛን ሰዓት እኛ ምንም ልብ አላልነውም፣ ምንም እንትን አላልነውም። ግን የተወሰኑ ለውጦች ነበሩ። እኛ ምንም ለውጥ አላልነውም። እሷም የመጀመሪያ ስለሆነ ያን ያህል እንትን አላለችም። እኔም ደግሞ እንደዛው ማለት ለውጡ ብዙም አልታየንም።
እያለ እየቀጠለ ሲመጣ ወደ 9 ወር ምናምን አብረን እየቆየን ስመጣ ግን ይሄ የተጋነነ ለውጥ የምትለው ነገር የለም። እንደዛ ነው ያለው። በቃ ራስ እንድትጠራጠር የሚያደርግ ምን ተፈጥሮ ነው የእነሱ ግንኙነት አንድ ልክ አይደለም እስክትል ድረስ የተፈጠረ ነገር ነው ያለው በመካከላችን ማለት ነው። እስቲ ቁመቷ አሁን ያ ቁመት ቢረዝም የሷ ችግር የለውም እና ይሄን ያህል ችግር ነው ብለህ ካወራው ምን ያህል ይሆናል ነው የሷ ቁመቷ? ቁመቷ በጣም እንትን በቃ ልበል መጀመሪያ ካገኙበት ደረጃ ነው በጣም በቃ ለምን ቆይ ወይም ፎቶ ለምን አላሳየኝ? የራሳችን ፎቶ እኮ ነው ሲኝም ያለው ይሄ ምናችሁ ሁለት አየር መጀመሪያ ጊዜ ነበር ነው እንደዚህ ነበር። አሁን ምንድነው እንዴ ይሄ እርግጠኛ ነኝ መጀመሪያችን ፎቶ ባተም ይሄ ማየት ይችላል። አሁን ይሄን ያህል ልዩነት እንግዲህ አሁን ይሄን ምን ብለ ኖርማል ነው። ተመልካቾቻችን በጣም ነው የሚያስገርመው ይሄ ነገር እንዴት እንደዚህ አንተ ላይም እኮ ለውጥ አለ እኮ አንተን አላየኸውም? አንተም ትንሽ እኮ እያጠርክ ነው የሚመስለው ግን እዚህ ጋር በጣም ነው የሚያስገርመው። እንዴ ይሄ ነገር ይቀመጥና እስቲ ቆይ በደንብ የምናጣራው ይሆናል። እስኪ ያው እንግዲህ ምንም እኮ እኛ ማለት ህይወቱን እየኖር ነው ስለሆነ ምንም የተለየ ነገር እስካሁን ድረስ ማመን እያቃተኝ ነው ታውቃለህ። እንዴ እዚህ ጋር እኮ ምንም ልዩነት እዚህ ጋር በጣም የሷ እንደው በጣም ረዘመ። ይገርማል። ቆይ እና ታዲያ አሁን ሆስፒታልስ ቆይ ሄዳችሁ ይሄን ልዩነት አለ ይሄን ፎቶ ምን አላሳያችሁ? ምናልባት ይሄ እኮ በጣም ትልቅ የማስረጃ እኮ ነው። ሆስፒታል ስንሄድ በጣም ብዙ ነገር ነው የነገርናቸው። ይሄ ፎቶ እኮ ኖርማል እኮ አንተ ላሳያመጣው እኮ ኖርማል ፎቶ በጣም ብዙ ለውጦችን ያሳየናቸው አልኩ። በጣም ብዙ እንዴ ቆይ ሰውስ ጓደኞቻችሁስ ቆይ ምንም ነገር አይሏችሁም? አሁን ይሄ ነገር ሲፈጠር በጣም እኮ ልዩነት በጣም እኮ ነው የሚያስታውቀው እኮ። አሁን ይሄ ነገር በጣም ጥሩ ጥያቄ ነው የጠየቀኝ። እኔ ጋር ምንም ያን ያህል እንትን ነገር የለውም አሁን በጓደኞቻችን ደረጃ። እሷ ግን በቃ ምን ልበል ልነግር የማልችለው ነገር ውስጥ ነው ያለችው። በቃ ይሄ ቁመቷ በጣም እየጨመረ በመጣ ቁጥር በቃ አልኩ የለችም በቃ ልጅቷ። ሰው ዝም ብሎ ነው የሚናገራት። ምንድነው እንዴ ሰውዬሽ ምንድነው ሸምበቆ ነው እንደሚያበላሽ ብሎ አፋውቶ እስኪናገሯት ድረስ አስቡ የሚያደርጓት ነገር። ስራ ወጣ እስክገባ ድረስ በቃ ጭንቀት፣ ስራ ምንም ልትሰራ አትችልም፣ ቤት ውስጥ የለችም። በቃ እሷም ታስበው ምንድነው ዲፕሬሽን ውስጥ ነች በቃ እሷ ያለችው በጠቅላላ ማለት ነው። ምንም በቃ የለችም። ይሄ ነገር በጣም ለሷም ከባድ ነው በጣም። እንዴት ነው ይሄ ሳይካትሪስት ሐኪም ቤት ማይዛት ለሚዳል ሙከርክ በጣም ከባድ ነገር እኮ ነው። አሁን እኛ መጀመሪያ አሁን ይሄንን ሳይሆን መፍትሄ እየሰጠን የነበረው ችግሩ ምንድነው ብለን የማወቅ ሁኔታ ላይ የነበረውና በዚህ ደረጃ ሳይካትሪስት ነው ደረጃ አላሰብንም ማለት ይሄ የተፈጠረበት ምክንያት ምንድነው? ከኔ ነው ችግሩ ካንቺ ነው ችግሩ ወይስ የሁለታችን ግንኙነት አንድ ልክ አይደለም? በቃ የኛ ችግራችን እንትኑ እዚህ ጋር ነበር ማለት መፍትሄው ምንድነው ማለት ችግራችን ምንድነው መፍትሄውስ ምንድነው የሚለው ላይ ነበርና እሷን ሳይካትሪስት ደረጃ የመውሰድ ምናምን ደረጃ አላሰብንም። አሁን ላይ ማለት ምን ብዬ ልንገርህ ይሄ ሁሉ ጭንቀት እያለ ያን ነገር ማሰብ እኮ አሁን ልዩነቱን አሁን እያየሁት እኮ ነውና ይሄን ያህል ልዩነት ከሆነ በጣም ይገርማል እኮ ብለቴ ላይም በጣም እድገት እያለ እና እሱ ላይ ማውን ግራ ገባኝ። እሱንም አሁን በጣም ትልቅ ሆኗል ማለት ነው። በጣም እንደዚህ አልጠበቅኩም። እንዲህ ተብሎ ሊገለጽ ከሚችለው በላይ ነው በጣም የሚጨምረው ማለት ነው። በጣም የብለትም እንደሷ ነው በጣም ልዩነት አለው ከሚባለው በላይ ነው የምልህ ከሚባለው በላይ እኔ አሁን ምን ብዬ ልንገርህ? ኧረ በስመ አብ አይዞህ እዚህ ድረስ መጣህ። ችግር አሁን እኛ ውስጥ እኛ አሁን እዚህ ከተመጣ ችግር ደግሞ ይፈታል እርግጠኛ ነኝ እኔ። እሱን ተማምኜ ነው እንደው መፍትሄ ካገኘው በቅ ማለት እና አሁን ምን ብዬ እንደምነግርህ አላውቅም። አሁን ይሄ እንዴት ሐኪሞች እንኳን ዶክተር እንኳን ያላወቀው ነገር እንዴት ነው መፍትሄ ሊገኝለት የሚችለው ማለት እኔ እንጃ። በጣም ስለጨነቀኝ ነው እናንተ ጋር ይሄን መፍትሄ ፈለገ የመጣሁት። እናንተ ችግር የለውም እኔ ብዙ ስፔሻሊስት አውቃለሁ በጣም ሀገር ውስጥም ውጭም ያሉ እነሱ ይረዳዋል። እሺ ችግር የለውም። አሁን እስቲ አንተ አሁን እንዴት ሊፈጠር ይችላል? አሁን ይሄ ነገር አሁን አንተ የደረስክበት ነገር አለ? አሁን ይሄ ነገር እንደነገርኩ በሕክምና ደረጃ ምንም መፍትሄ የለውም ማለት ብዙ ቦታዎች እንደሞከረናል በያለው ምንም መፍትሄ የለውም። ከአንድ ጓደኛዬ እንደዚህ አማክሬው ነገር ምናምን ያውቃል እሱ ነው የቅርብ ጓደኛዬ ነውና ያለው ነገር በጠቅላላ ነገርኩት ማለት በጠቅላላ ስለ ይሄ ነገር እንደሚፈጠር ያውቃሉ ማለት የተፈጠረበት ምክንያት ስለማያውቁት ሴክስ በምናደርግበት ሰዓት ነው ይሄ ነገር የሚፈጠረው። ሴክስ ካቆምን ይሄ ነገር አይመጣም አይጨምርም በቃ በዛው ነው የሚቀጥለው። ሴክስ እናደርግን ይሄ ነገር ይጨምራል አልኩት። ይሄ ነገር የሷን ቁመት ይጨምራል የኔን ብልት ይጨምራል እንዴ እየሳማከረው አይሆን እስኪ ጸበል ምናምን ሙክር ባህላዊ ዘመናዊ እንትን ማይሆን ከሆነ ብለ ወደ ጸበል ብንሄድ ይሻላል ምናምን ብለው የሆነ ቦታ ጸበል ይዞን ገባ። አንተ ብቻ ነው የሄድከው? ከሚስት ጋር አልሄድክም?
እሷን አልወሰድኳትም ነበር። ጓደኛዬ እኔ ብቻ ይዞኝ ሄደው ማለት በዛ ሰዓት ምን አስበው እንደሆነ ምን አላወኩም። እሱን ያው መፍትሄ ስላጣንለት በዚህ ደረጃ ስላጣንለት መፍትሄ እናገኛለን በሚል አስበው ነው እንደዛ ይዞኝ ሄደውና ለአንድ ሳምንት ነው የቆየነው እዛ። በአንድ ሳምንት ውስጥ ይገርማል ይሄ ሁሉ ያሳለፍናቸው ጊዜያቶች በቃ የሆነ መልስ በሚባል ደረጃ ነው መፍትሄ ያገኙት ማለት ነው። መፍትሄ ያገኙ እንዴት ነው? ምን መፍትሄ ያገኙ? መፍትሄ ስል እንዴት ነው ቢያንስ መፍትሄውን ሳይሆን አሁን የችግሩ መፍትሄ ሳይሆን ሊሆን ይችላል ችግሩን በምናውቅበት ደረጃ አወኩኝ። እንዴት ብዬ ላስረዳ? ጸበል ነው ይዞኝ ሄደው ሳምንት ነው የቆየነው እዛ። በዛ ሳምንት ውስጥ እየጠመኩ በእንትን ምንድን ነው የሚባለው በጣም እንትን ሲል የለ ለፈለፍኩ በቃ የነበረ በጠቅላላ እንትን አልኩኝ እና እንዴት ምንድን ነው የተካሄደው? በፊት ፍቅረኛዬ ቀደም ነገርኩ ማለት ነው የኔን ስፐርም ወስዳ እንትን ብላበታለች። በቃ ምንድን ነው የሚባለው ይሄ መተት በእኔ ስፐርም መተት አስደርጋበታል። ጠርጥሬ ነበር። አሁን አየህ እሷ እንደዚህ እንዳሰራችበት ግን በስፐርምህ እንዴት ግራ ገባኝ። በስፐርምህ እንዴት አገኘችው ስፐርምህን? አብረን በነበርንበት ሰዓት በኮንዶም ነው መሰለኝ ይዛው ሄደችው። እንደዛ ነው ይዛ እንትን ላይ በሚለው በኮንዶም ይዛ እንትን አለች ምናምን ነው የሚለው እና እንዴት ማለት በዚህ ደረጃ እንዴት እንደቻለ በጣም ገርሞኛል። ምን አይነት እንዴት ቆይ ምን ይጠቅማታል ይሄን ነገር ስታደርገው ለሷ ደህንም ጥያቄ ይሆንብኝ ይሄ ነው ማለት አሁን ላይ እኔ እንጃ ምን በጣም ብዙ ነገሮችን አሰብኩኝ። ምን ያህል ያስከፋት ይችላል ወይስ ከኔ የምትፈልገው ምን ነገር አለ ብዬ በጣም ብዙ ያብረና ሰው አብረን በነበርንባቸው ጊዜያቶች ብዙ መፍትሄዎችን አስቤ ነበር እንትኖችን አስቤ ነበር ግን ምንም ሊመጣልኝ አልቻለም። ማለት በዚህ ልክ እንደዚህ ሰው ሊጨካከናል ብዬ መገመት ይከብዳል። በቃ እና አላገኛትም እሷን ሄደ ለማዋራት አልሞከርክም? ላገኘት አልቻልኩም። በቃ ምንም ላገኘት አልቻልኩም። ያልፈለኩበት ቦታ የለም። አሁን ይሄን ነገር ካወኩኝ ገና 3 ቀን ነው። አሁን የጸበል ምናምን ያልኩኝ ነገር 3 ቀን ነው። አሁን ለፍቅረኛዬም አልነገርኳትም እስካሁን ነገርኳት። አንድም መፍትሄ እንዲሰጡኝ የፈለኩት በዚህ ምክንያት ነው። ማለት ለሷ ምን ብዬ ነው ልነግራት የምችለው? ይሄን ነገር ምን ብዬ ላስረዳት? ችግሩ ይሄ ነው እንዴት ተብሎ ነው ለሷ ላስረዳት የምችለው? ችግር የለውም። እኛን እሷን ይዛት ወይም ትመጣለህ ወይ እኛ ያለችበት ቦታ ሄደን አብረን የምናናገራት ይሆናል። ምናልባትም እስቲ እንዴት ነው ፍቅረኛስ አሁን ያለችበት ሁኔታ? ፍቅረኛ በቃ ራሷን ለማጥፋት ነው። በቃ ሁሉም አሳባው ያለው ነው። በቃ አሁን እንደም እያስጨነቀኝ ያለው ነገር ይሄ የሷ ማለት ነው። በቃ ራሷን ለማጥፋት በቃ እሷን ያልቻለች እንደዚህ ነው። ከቤት አትወጣም። በቃ አሁን በቃ አትወጣም ከቤት ምንም በቃ እሷ የምትሰራው ነገር የለም። ስራ ነበረ ቤት በኩል ወጣ ትግባ ቤት በኩል ሰው በቃ እሷን ከመናገር ወደ ኋላ አይደለም። እሷ ደግሞ በቃ ተሸማቃ ሞተች። ምን ነው? አዎ ይገባኛል፣ በጣም ይገባኛል። አሁን ለሷ ይሄን ጉዳይ እንኳን እንደዚህ ብዬ ለመናገር እንዴት ብዬ በምን ድፍረት ምን ብዬ ልንገራት? ምን ብዬ በዛ ላይ ሁለተኛ እንደው ችግሩ እንደው ምን ልበል ይሄ ነገር አሁን እሷ ራሷ ካልመጣች አይፈታም። መንፈሱ ሲለፈል እሷ ካልመጣች ሌላ ነገር ማለት ያወራው መንፈሱ እስቲ ንገረኝ። ይሄ እሷ ካልመጣች አልኩ ይሄ መተት እሷ ያስደገመችብኝ መተት አይፈታም። ግዴታ እሷ መራሷ መምጣት አለባት። ባለቤትህ ወይስ የድሮ ፍቅረኛ ያው ስፐርም ሴል ወስዳ መተት ያስደገመችበት ሴት መምጣት አለባት ግዴታ ራሷ። አለበዛ በምንም ታምር አይፈታም። አልወጣልህም እንዴ? ለፍልፏል ብለኝ አልወጣልህም እንዴ? በዛ ሰዓት ይሄ መተቱ ሊወጣ የሚችለው ወይም ደግሞ የተደገመው ነገር የለም። እኔና ፍቅረኛዬ ሴክስ በምናደርግበት ሰዓት የሷን ቁመት የምንጨምረው የኔም የብልት መጠን የሚጨምርበት ምክንያት ሊቆም አይችልም። ግዴታ እሷ መታ ይሄን ነገር ማስፈታት መቻል አለባት። ሁለተኛው መፍትሄ ደግሞ ፍለጋ ያወጣሁበት ደግሞ ይሄ ነው። እሷ እንድንፈልግልን አሁን የምትፈልገው እሷን ፈልጌ ነው እሷን ማወራበት መንገድም ካለ እንዴ ማለት ፍላጎቷ ምን እንደሆነ ለምን እንደዚህ ታደርግ እንደቻለች እንዴት መፍትሄ ብትሰጠኝ ባገኘት ነው። ችግር የለውም። እኛ አሁን ሁሉን ነገር ትነግረኛለህ። እስቲ ድሮ እሷ የምትኖርበት ምንም ቦታ ምን ስትሰራ እንደነበረም ነግረኛል። እስቲ እሱን ሁሉንም ትነግረኛለህ። የት አካባቢ እንደተሰራ እንደነበረ እኛም ፈልጋታለን እናገኛታለን። ደግሞ እርግጠኛ ነኝ እዚህ አንድ ታክሲ ነው ሰፈራ በፊት የነበረው። አሁን ላይ እዛም አካባቢ የለችም። በጣም ብዙ ቦታ አፈላለኳት። በዚህ 3 ቀን ውስጥ ያልደረስኩበት ቦታ የለም። ችግር የለውም። አድራሻ የሚሰጠኝ ሰው አንድም ሰው አላገኘሁም። ብዙ ሰው አለ እኔ የማውቀው እንደዚህ አይነት ቦታ እንደዚህ አይነት ሰው መፈለግ ለእኔ በጣም ቀላል ነው። እስቲ አሁን ፍቅረኛ እሺ አሁን በዚህ አሁን መምጣት ትችላለች? መታ ማናገር እችላለሁ?
ስለዚህ ጊዜ መፍጀት የለብንም አሁን ያያዩት ነገር ቁመቷን እንደዚህ ያያዩት ከሆነ በጣም ከባድ ነው ይሄ ጊዜ ሳንፈጅ ነው ይሄን ነገር ማድረግ ያለብንና ፍቅረኛ እንዴት ማምጣት እንችላለን እዚህ መታ መዋራት ትችላለህ ትመጣለች ችግር የለም ትመጣለች እኮ መታዚ አዋርቻትም ዶክተሩ ጋር የሚይዣት አንዳንድ ያስፈልጋል በጣም ጭንቅላቷ ላይም እኔ ከባድ ነው ይሄ ነገር አሁን መፍትሄ የሚፈልገው ለሱ አንተም መሄድ አለብህ እንዳየሁት ከሆነ ለአንተም ጥሩ ነው ለሁለታችሁም ምን ይሆን ሳይካትሪስት ጋር ይዣችሁ ብሄድ ደስ ይለኛል እሺ ደስ ይለኛል እኮ እሺ አሁን እሷን እንዴት ነው ማግኘት አሁን እሷን እንዴት ነው እዚህ መምጣት ትችላለች አሁን ስራ የላትም እደውልላታለሁ ትመጣለች እሺ ደውልላት እንግዲህ ተመልካቾቻችን የኤፍሬም ፍቅረኛ መጣለች እንግዲህ የኤፍሬም ፍቅረኛ መጣው እነዚህ ሁለት ፍቅረኛሞች እንደምታዩቸው ከነሱ ጋር አጠር ያለ ፕሮግራም ይኖራል የቤተሰብ ፕሮግራም እስቲ ተከታተሉ እስቲ እንኳን ደህና መጣሽ በመጀመሪያ ከሱ ጋር ትንሽ ቆይታ አድርገን ነበር እስቲ ካንቺ ጋር እስቲ በመጀመሪያ እስቲ ስምሽን አስተዋውቂልን እንኳን ደህና ቆያችሁኝ ቤዛዊት መስፍን እባላለሁ ያው የሱ ፍቅረኛ ነኝ ቤዚ እስቲ ቤዚ እስቲ ስለራስሽ ንገሪኝ እስቲ ስለ ፍቅረኛሽ እስቲ አንዳንድ ነገር ንገሪኝ እንደማይሽ ደግሞ በቃ የሞዴል አቋም ነው ያለሽ ደስ የሚል አቋም ነው እስቲ ይሄ ነገርስ እስቲ ምንድነው መሰሪ ሞዴሊንግ እየተማርሽ ነው ወይስ ምንድነው እስቲ አይ አይደለም ሞዴሊንግ ምናምን ሳይሆን ባይ ኔቸር ያመጣውስ ነገር ሳይሆን ከሱ ጋር ከተዋወቅኩ በኋላ ነው ቁመቴ ባልታወቀ ምክንያት እየረዘመ የመጣው ማለት ነው እና ባይ ኔቸር አይደለም በቃ ከሆነ ከጊዜ በኋላ ነው ባልታወቀ ምክንያት እንደዚህ የረዘምኩት ማለት ነው አይ ደስ የሚል ተክለሰው ነው ያለሽ ያው ይሄ ለሞዴል አታዩ እንዴ ኧረ በስመ አብ በጣም ደስ ይላል እና እስቲ እንዴት ተገናኛችሁ እስቲ ከፍቅረኛሽ ጋር ከፍቅረኛዬ ጋር እሱ ቡና ቤት አለው የራሱ ቡና ቤት አለውና እኔ ያው አንዳንድ ጊዜ ሲደብረኝ ብቸኛ ምናምን ሲሆን እየሄድኩኝ ቡና መጠጣት እወዳለሁና እዛ በሚሄድበት ጊዜ እሱ ያስተናግዳል ምናምን ሰራተኞች ምናምን ይቆጣጣልና የሥራ ሞራሉ ይሄ ሰውዬ ሰራተኛ ነው ወይስ ምንድነው የሚል ጥያቄ በውስጥ ያድራልና አንዳንድ ነገሮችን ሳጣራ ባለቤት ነው ባለቤቱ ነው እንደዚህ አይነት የሥራ ሞራል እንዴት ነው ምናምን ብዬ ለመግባባት ሞከርኩ ማለት ነው ከዛ ያው እየተግባባን ብዙ መጀመሪያ ፍሬንድሺፕ ጓደኛሞች ነበርንና ስቴፕ ባይ ስቴፕ ያው ነገሮች ተቀየሩ ፍቅረኛሞች ሆነን ማለት ነው አንቺ ነሽ ማለት ነው በቃ የተሽ መጀመሪያ ይሄማ ደስ ይላል እኔ ማለት ስራው እንደዚህ ስራ ላይ ያለው ቅልጥፍና ሞራሉ ለከስተመሮች ያለው ትትና ምናምን የሚገዛ ነበርና እንዴት ነው እንደዚህ አይነት ነገር ከሌሎች ከነበሩት ሰራተኞች እሱ ጎልቶ ይታይ ነበርና እስቲ ብተዋወቀው ባቀው ምናምን ብዬ ያው ትንስል እነተም መልካም ሰው ጥሩ ሰው ሆኖ አገኘሁት ያው መልካም ሰው ነው ሳዋራውኒ መልካም ሰው እንደሆነ በጣም ያስተውቃል እስቲ አንተስ እስቲ መጀመሪያ ስታት ምን አይነት ስሜት ተሰማ እንዴት ነበር እስቲ ንገረኝ መጀመሪያ የተዋወቃችሁበት የታያችሁበት ቀን እስቲ እንደነገርኩህ ሰው ነው ቡና ቤት ነው እኔ ማቃት መጀመሪያ ያያዩአትና በቃ ዴይሊ የሚመጣ ሰው የለም ከስተመር ከሚባለው አልፎ ቤት ባለቤት እስክትመስል ድረስ በየቀኑ ነበር የምትመጣው ማለት ነው እዛ ቡና ቤትና በቃ ተገርመኛለች እንዴ ቡናችን ነው ወደደችው ወይስ ሌላ ወደደችው ሰው አለ እዚህ ተረጠርከው ነው ምናምን ብዬ አላ ይሄን በቃ ሰራተኞች ጋር ምናምን እንዴ ማውራት ጀምር እንደቀልድ ማውራት ምናምን ጀመርንና እዛ የሆነ ታይም ላይ የሆነ ወሬ ምናምን ነገር ጣል ታረጋለ እንትን ነገር ጠፋሽ ምናምን ትላለህ በጣም እንደምትመጣ እየገለጽክላት እንዴ ምንድነው አንቺ ሴትዮ ጠፋሽ ምናምን ነገር ስንጣት ጨዋታ ይገባታል ሰው ተጫዋች ነገር ልጅ አራ አልጠፋም ምናምን እመጣለሁ ምናምን ያይስ ጨዋታ ምንድነው የሚባለው ንግግር ተጀመረ ደስ ይላል ቀስ በቀስ ያው አሁን እንግዲህ ሞዴል ሚስት ፍቅረኛ ይሆናለች ማለት ነው ደስ ይላል እስቲ ምናልባት እስቲ ምንድነው መሰለኝ እስቲ ስራ ትሰሪያለሽ አዎ የሆነ ድርጅት ላይ ተቀጥሬ ነው የምሰራው ያው የራሴ ስራ ሳይሆን አላ ቅጥረኛ ነኝ እሰራለሁ እየገባለሁ ትምህርት ተምረሻል ማለት ነው ኦፍ ኮርስ አዎ ተምሬያለሁ ባለቤትሽ እኮ ቅድም ሳዋራው አልተማርኩም ያው ጎበዝ ስለሆነ ነው ያው ጠንካራም ስለሆነ ያው ጉልበትም ምንም ወንድ ልጅ ስለሆነ እሱ ቶሎ ወደ ራሱ ስራ ገብቷል እኔ ደግሞ ያው ረጅሙን ታይሜን ያሳለፍኩት በትምህርት ነው ያው ከትምህርት በኋላ እንደማንኛውም ሰው ተቀጥሬ እየሰራው ነው ከኛው ስቲል እየሰራው ነው እስቲ ምን አይነት አጋጣሚ እስቲ በፍቅረኛሽ ማለት የሆነ አጋጣሚ ጠፋም እስቲ
እስቲ መጥፎም አጋጣሚ ደስ የሚል የሚያዝናናም አጋጣሚ ካለ እስቲ ማትረሻው አጋጣሚ አለ? ማለት እንደ አጋጣሚ ሳይሆን በእኔና የእሱ ፍቅር ግንኙነት ሞስትሊ በሚባል ደረጃ አሪፍ ነው። ያን ያህል የማንግባባበት ጉዳይ የለም። ገብቷል። በንግግር ተነጋግረን መግባባት የምንችል ሰዎች ነን። እንረዳዳለን በተለያዩ በቃ በተለያዩ ነገሮች እንግባባለን። ለዛም ነው አብረን እስካሁን ድረስም ያለ ነው ማለት ነው። ያው እንደ ሰው አንዳንዴ የሚያጋጭ ነገሮች አይጠፋም፣ ግን መነጋገርና ተነጋግረክ መግባባት ሲችል ደግሞ ያንን ነገር ሶልቭ ማድረግ ትችላለህ። ሶ በቃ ጥሩ የፍቅር ጊዜያት ነው የነበረን። እኔ ከሱ ጋር ደስተኛ ነበርኩኝ። የምናሳልፋቸው የየራሳችን የሆነ ታይም አለን ምናምን እና ጥሩ ጊዜ ነው የነበረን። ጥሩ የፍቅር ህይወት ነበር። ዋናው ነገር እኮ ትዳር ላይ የፍቅረኛሞች ላይ ያው መነጋገር መቻል ነው። እናንተ እሱ ካላችሁ በጣም አሪፍ ነው። እስቲ እናት አለስ እሺ ከቤተሰቦችሽ ጋር ነው የምትኖሪው? አሁን ፍቅረኛሞች ነኝ ብለሽኛል። እንዴት ነው ብቻሽን ነው የምትኖሪው? እስቲ አስተዳደግሽ እንዴት ነበረ ንገሪኝ እስቲ። አስተዳደግ ያው ከቤተሰቦች ጋር ነው። ትምህርቴን እስከምጨርስ ድረስ ከነሱ ጋር ነበረ መኖር የነበረው። ግን ስራ ሲይዝ ያው ጥገኝነቱ ሰለቸኝና ራሴን እስቲ ምን ይመስላል ደግሞ ብቻ መኖር። ሴት ልጅ ደግሞ ያው ከማግባቷ ከምናምን በፊት ራሷን መቻል አለባት። የተወሰነ ጊዜ የራሷን ታይም ማለት ራሷን ብቁ ነኝ ወይ ምናምን ብላ በዛ መንገድ ማለፍ አለባት ብዬ አምናለሁ እንደኔና በዛ መንገድ ውስጥ ነበርኩኝ። እኔ ከቤተሰብ ኦልሬዲ ወጥቼ ራሴን በራሴን የማስተዳደር ጉዞ ላይ ነበርኩኝ። በዛ መንገድ ነው እንግዲህ እሱን ያገኘሁት። እስቲ እንዴት ነው ታዲያ እስቲ ከቤተሰብ ጋርና ከብቻሽ መኖር እንዴት ነው? እስቲ ከባድ ነው ወይስ? ያው በጣም ቻሌንጅ አለው ማለት ከቤተሰብ ጋር ስትኖር ያው ልብስ ታጥቦልህ ነው፣ ምግብ ቀርቦልህ ነው፣ በስሎ ነው። በቃ ኮንፈርት ዞን ነው ቤተሰብ ጋር ስትኖር። ብቻህን ስትኖር እንትን ነው ቻሌንጅ አለው። ስፔሻሊ ሴትም ስትሆን ደግሞ እንደ ወንድ ልጅ አይደለም። ብዙ ይሄ ብቸኛ ናት ይሄ ምናምን ብሎ ሊተናኮልክ የሚፈልግ ይኖራል። ስራው እንደገና ለራስ ካብስለ ልብስ አጥበህ ምናምን ሲሆን እንደ ቤትስ ጭራሽ አይገናኝም። ብዙ የተለያዩ ነገሮች ናቸውና ግን ደግሞ ጥሩ ነው፣ ያጠነክራል። ለነገ ህይወትክ አንተ የተሻለ ማንነትን ትገነባበታለህና አሪፍ ነው። ደስ ይላል። በዚህ አጋጣሚ እስቲ ሙያ ላይ እንዴት ነሽ አንተስ? እስቲ ከሷ ምን አንተ ወደላታለህ? እስቲ ምግብ ላይ እንዴት ነው? ባለሙያ ናት ግን በመጀመሪያ ግን አልተመቸኝም። እግሬን ስቀም ተንጀራ ጓታዩ በጣም ያኔ እኮ ይሄ ነገር እግር ነው ግን ጠረጴዛው ትንሽ ያዘኝ እግር ነው። አታዩም? እንደዚህ ተንጀራ በጣም ረጅም ነው ይሄ። ኧረ እንደውም እድለኛ ነሽ። በጣም ያስገርማል። እግር ነው። አይዞክ። አይ በጣም ገርሞኝ እኮ ነው እንደዚህ ለተመልካቾቻችንም እንግዲህ እዛ ጋር ተቀምጠሽ እዚህ ጋር የሚደርስ እግር ነው እንግዲህ። ብዙ አልተለመደም። በጣም ረጅም ነው እንዴ! በጣም እድለኛ ነሽ እንዴ! እግዚአብሔር ይመስገን። ብቻ ያው ለበጎ ነው እንዴ ስላየሁት ነው እንጂ አሁን ተመልካቾቻችን ይሄማ እንትን ነው ይመስላል። ተንጀራጎ እንግዲህ ቅልጥሜን እንግዲህ ኧረ በጣም ነው የሚያምሩ። መኩራት ነው ያለብሽ በዚህ። ብዙም ያው እንግዲህ ከባድ ቢሆን ያው ብዙ ጊዜ እንደዚህ እንትን አስፋስ ስትቀመጥናል ያመጣል እንደዚህ እና ለዛ ነው። ጫማ እስኮ ያው እንዴት ነው እኔ እንዳየሁት ጫማሽ ራሱ በጣም ትልቅ ነው። ጫማዬ በጣም ለኔ ራሱ ይሄ የሚሆነኝ አይመስለኝም ግን ደስ ይላል። ያው ጫማ ማለት እንደዚህ አንዳንዴ ገበያዎች ላይ ላላገኝ ይችላል፣ ግን እንደዚህ የሚሰሩ ጫማ ቤቶች ምናምን አሉ አይደለ? ለክተው አብዛኛውን ጊዜ ከዛ ነው። ያለዛ ደግሞ ያው ከውጪ ምናምን የሚመጣ ጫማ ካለ እዛ ትንሽ ሳይዛቸውም ከፍ ስለሚል ከነዛ እያስመጣው ምናምን ነው የምጠቀመው። በጣም ከባድ ነው። በጣም ያስገርማል። እስቲ ምን ላይ ነበረን? እስቲ ሙያ እንዴት ናት? እስቲ ሙያ ላይ እንዴት ናት? ፍቅረኛ ምንድነው የምትወድላት ምግብ? እስቲ ሙያ ይገርማል። በቃ እኔ እንደው ቡና በደንብ ማፍላት ብችል እና እዛ ቡና ቤት ውስጥ የማሽን ቡና ማለት ነው። የቤት ቡናማ ማን ያዋጣኛል? ማፍላት ብችል እና መጣልሽ ማን በቡና እንደው ማን ደርሶባት። እኔ ግን አንደኛ ማደንክላት ነው እንደው ታውቃለህ፣ ቤት ውስጥ የምሰራው ፍርፍሯ በጣም ደስ ይላል። ፍርፍሯን በጣም ነው የምወድላትና ባለሙያ ነች፣ ግን ደግሞ ፍርፍሩን ደግሞ በጣም ነው የማስበልጠው ማለት በቃ እኔ የምወደው ነገር ነው። ከእሷ ሙያዎች ውስጥ ፍርፍሯ በጣም ደስ ይላል። እንዴት ነው አንቺ እስኪ ከፍቅረኛሽ ምኑን ነው የምትወጂለት? ጸባዩን እስቲ ተክለ ሰውነቱን ምኑን ነው የምትወጂለት? እስቲ እንደነገርኩህ ያው መጀመሪያም ከሱ የሳበኝ ነገር ትጋቱ ነው። ለስራ ያለው ሞራል
ተናሻሽነቱ ምናምን ሞር ይገዛኛል። ከዛ በተጨማሪ ትህትናው ለሰው ያለው ትህትና መልካምነቱ በቃ ደስ የሚል ሰው ነው አጠቃላይ እና ሞር የሚገዛኝ ያው ለስራ ያለው ትጋቱ ጥንካሬው ትህትናው ይገዛኛል። በጣም ደስ ትላለች አንድ ላይ ራሱ እንደዚህ ተጣጣማ እሱ ሳይሆን ቁመቱ ትንሽ አጠር ይላል አንቺ ደግሞ እንደማይሽ በጣም የሚያስገርም ነው። የሚገርም ነገር እኮ ስንገናኝ ያን ያህል የምንበላለጥ ሰዎች አልነበርንም። እኔ ምክንያቱን ያው እንደነገርኩ አላውቅም፣ ግን ከ6 ወር ከአብረን ከሆንን ያው ከ6 ወር ከምናምን በኋላ ነው እንደዚህ አይነት ነገሮች እየተከሰቱ ያሉትና የሆነ ቀን ይቆማል ማለት እዛው ባለበት ላይ ስታክ ያደርጋል ማለት ነው። ከዛ ደግሞ እንደገና ደግሞ የሆነ ነገር ሲሆን ደግሞ ይጨምራል። አዎ ምን ስታረጊ ነው የሚጨምረው? ምን ስታረጊ ነው የሚቆመው? ያው እንግዲህ ምናልባት ለሚዲያ የማይመጥን ወርድ ሊሆን ይችላል፣ ግን ችግር የለውም። እዚህ አሁን ፍሪ ነው። እዚህ ጋርም የቤተሰብ ጨዋታ ነው። ተመልካቾችን የሚያዩት እንግዲህ ይረዱሻል። እንደዚህ ነገር ችግር የለውም። እነሱም እንዲገባቸው ምናልባት ቁመትም እኮ እንዲረዝምለት የሚፈልግ ሰው ይኖራል። ምናልባት እነሱም ከረዳቸው ሊሆናቸው ይችላል። ስለዚህ ፈታ ብለሽ ባለቤትሽ ነው እሱም አታፍሪም ብዬ አስባለሁ። ስለዚህ ያው ካልመጠነ በሚለው ነው እንጂ ችግር የለውም። ምንድነው አሁን እኔና እሱ ግንኙነት በመናደርግበት ወቅት የኔ ያው ይጨምራል፣ ቁመቴ ይጨምራል፣ አንዳንድ አካላቶችም እንደዚሁ ይጨምራሉ ቁመታቸውና ደግሞ ስናቆም ደግሞ ማለት የተወሰኑ ቀናቶች ሳናደርግ ብንቆይ ደግሞ ባለሁበት ነው ሆኖ ማለት ነው አልጨምርም። ልክ ደግሞ የሆነ ነገር ስናደርግ ደግሞ እንደዚሁ ደግሞ ቁመቴ ይጨምራል ነው። ከምን አንፃር ነው ብለን ብዙ ህክምና ቦታዎች ላይ ኦልሬዲ አድርሰናል። ያልሄድንባቸው የህክምና ተቋማት የሉም፣ ግን ጤነኛ ነሽ ነው የሚሉኝ። ምንም ነገር የለም። እኔ እንደሆነም የሆርሞን መዛባት ምናምን ሊሆን ይችላል ብዬ ብዙ ቦታ ቼክ አደረኩ፣ ግን ምንም የሚነግሩኝ ነገር የለም። ጤነኛ ነሽ ነው ሶ በቃ እንግዲህ ያው ፈጣሪ ምን እንደሚያደርግ አላውቅም። ከባድ ነው ለእኔ፣ ትንሽ ይፈትራል ከጊዜ በኋላ እንደዚህ ድንገት ምዝዝ ስትል። በዛ ላይ ደግሞ አንድ ተመዘክ የምታቆመው ነገር አይደለም፣ ሁሌ እየጨመረ የሚሄድ ነገር ስለሆነ ሰው እንዴ ዛሬ ማድረሽ እንዴ ዛሬም ጨምረሽ ሰው ትኩረት ያደርጋል ማለት ነው። አዎ በጣም ነው የሚከታተል። ደግሞ ታውቃለህ ሀበሻ ስትሆን ደግሞ ይከብዳል ሁሉ ነገር ነው። ማህበራዊ ኑሮ ላይ እንዴ ዛሬ ጨምረሽ መጣሽ፣ ስራ ቦታ ራሱ እንዴ አንቺ ይሄን ሳምንት እንደዚህ ያልነበርሽ እንዴ ደግሞ በዚህ ሳምንት ይሄን ያጨምርሽ ምናምን በቃ በጣም እንትን ይላል። አዎ የሰው አመለካከቱ በጣም እኔ ላይ የሆነ ጫና ያሳድርብኛልና መውጣትም አሁን እንደሆነ መውጣትም ከቤት መውጣትም እየተሳቀቅኩኝ ምናምን ነው ያለሁት። ምክንያቱም ያሸማቀቃል ሰው። በቃ እኔ በርግጥ ያን ያህል ቁመቴን አልጠለውም፣ እወደዋለሁ። እድገቱም ያው ከፈጣሪ የሆነ ነገር ከመቀበል ውጪ የምታመጣው ነገር የለም። ግን ምንድነው ሰው በቃ ይሄ በቃ እንዳልኖር የሚያደርገኝ ደረጃ እየደረስኩ ነው። ገብቷል? አይገባኝ እኮ ነው። አንቺ እንደዚህ መሆን የለብሽም። ሰው አሁን ሰው የሚያወራው ነገር ብታጥሪም እኮ በዛው ልክ ይናገርሻል። ስለዚህ ደግሞ ያንቺ ቁመት እኮ መርዘም እኮ እንደ በጣም ሰው የሚፈልገው ነው። ለሞዴል ራሱ ይሆናል። እኔ እንደውም ስራ አገናኝሻለሁ። እንደዚህ ረጃጅም ሰው የሚፈልጋሉ ለልብስም ምናምንም ሆነ አንቺ ለልብስ በጣም አሪፍ ይመስለኛል እንደውም ሰውነትሽ። ግን ምን መሰለህ አሁን እኔ በዚህ ሁኔታ የሚቀጥል ከሆነ አስበው የማይቆም ነገር ነው ይሄ ነገርና እስከ መቼ ነው የሚቀጥለው? እንደዚህ በዚህ ሁኔታ የሚቀጥል ከሆነ አስኪ ደረጃ ነው። በርም ላይ አስገባኝ ነው። ገብቷል? አሁን እንኳን በቃ አጎንብሼ ምናምን ነው የምገባውና በዚህ ሁኔታ የሚቀጥል ከሆነ ከባድ ነው የሚሆነው። ያው እንዳልኩም ደግሞ ስራ ቦታ አለ፣ ተጽዕኖ አለው። የሰፈሩ ሰው፣ ጎረቤት፣ ቤተሰብ ራሱ እንዲህ ቤት ምናምን ሲሄድ ራሱ አንቺ ምን ጀምረሽ ነው? ምን እየተመገብሽ ነው? ምንድነው የቆመ እንጨት ነው እንዴ ከነንትኑ የምትውጩ ምናምን ይባላልና ያ ነገር እኔ ትንሽ ይከብደኛል። በቃ መቋቋም እስከምችልበት ደረጃ አልፏል ማለት ነውና ያው ከፈጣሪ የመጣን ነገር ከመቀበል ውጪ ምንም አታደርግም። በርግጥ እሱማ ጥሩ። አንዳንዴ የሚፈጠሩት ነገሮች እኮ ለበጎ ነው። አንዳንድ ነገር ይዘውልሽ ሊመጡ ይችላሉ። እሱንም አታውቂም። እና አንቺ ብዙ እንደዚህ ራስሽን ስትረስ ውስጥ አትክተቺ። እሺ በእኔ ቦታ ብትሆን የምልህ ይገባኛል። ይኸው እንደዚህ አይነት ፍቅረኛ ይዘሽ ከጎንሽ ነው፣ ሁሌም ከጎንሽ ነው ያለው። እኮ አሁን በርግጥ እኮ አሁን የኔ ቁመትን ብቻ አይደለም ያው እንግዲህ ነግረኸዋል እንዴ? ያው ገረጃጅ ቁመት የተነሳ አልነገርኩትም። ማለት የሱም የመራቢያ አካል እንደኔ ቁመት
እንደዚህ ይጨምራል። እንደዚህ እንዳንቺ ማለት ነው። አዎ ይጨምራል እና ለሱም ይደናል። ለሱም ለኔ በግርንበት ወቅት ለሱም ሐኪም ቤት ይደናል። ግን ያው ምንም የሚሰጡን ለውጥ እንትን የለም። በቃ ጤነኞች ናችሁ ምናምን ነው የሚሉ። ግን እኔ እውነት ደግሞ ይሄ የጤነኝነት ነው ብዬ አላስብም። እንግዲህ ያው ረጅም ሰዓት ቁጭ ስለምግሬን ኮንፈርት አይሰጠኝም፣ ያመኛል። እያየሁት እኮ ነው ብለሽ ነው ራሱ እንደዛ አድርገሽ ረጅም መንገዶችም አሁን መሄድም ያን ያህል ይከብደኛል። አሁን አንዳንድ ገዳማት ምናምን ተራራ ምናምን ያለባቸው ቦታዎች መሄድ በቃ አልችልም። በጣም ነው የሚከብደኝ። በቃ ሰፈር ውስጥ ወክ ማድረግ ራሱ ለተወሰነ ደቂቃዎች ምናምን ካልሆነ እንደዚህ ረዘም ያለ ወክ አላረግም። እንዳየሁት ራሱ እዚህ መቀመጥ ካቃተሽ ታክሲ ውስጥ እና መኪና ውስጥ ደግሞ በጣም ከባድ ነው። በቃ እንደዚህ ረጅም ጉዞ ምናምን ማድረግ አልችልም። ስራ ቦታ ራሱ በቃ ስንቆራጠጥ ነው። በቃ ስራዬ ቁጭ ብሎ የሚያስተራ ስራ ነው። ግን ምን ማድረግ እችላለሁ? ረጅም ሰዓት ቁጭ ብዬ መስራት ስለማልችል በቃ ትንሽ ደቂቃ ደግሞ ቀመጥና ትንሽ ደቂቃ እየተነሳው ምናምን እንደዚህ ነውና በጣም የሱም እንግዲህ መራብ አካሉ ብልቱ እያደገ ነው ብለሽኛል። እንዴት ነው? እሺ አንቺ ላይ ይሄ ነገር ተጽዕኖ እያደረገብሽ ነው? አዎ ደግሞ ሌላኛው ችግር አሁን ከቁመቴ ባሻገር የሱ እንደዛ ማደግ ምንድነው እኔ ላይ ማህፀን ችግር ደግሞ እያመጣብኝ ነው። ገብቷል? በቃ በጣም እንዴት ነው በጣም ከባድ ጉዳት የሚባል ነገር እያደረሰብኝ ነው ያለው ማለት ነው። አዎ እኔም ላይ የሱ እንደዛ ማደግ የኔ ማህፀን ላይም ከፍተኛ ችግር እያደረሰ ነው ማለት ነው። እዚህ ዋነኛ ምክንያታችን የጠራሽ ነገር ኤፍሬም የሆነ የደረሰበት ነገር አለ። ስላንቺም ስለቁመቱም ስለአንዳንድ ስለተፈጠሩ ነገሮች የደረሰበት ነገር አለ ማለት የቤተሰብ ጨዋታ ብላችሁ አይደለ እንዴ? እሱንም አንድ ላይ የምንነግርሽ ነው የሚሆነውና ያው የደረሰበትም የሆነ ያወቀው ነገር አለ እና እሱን አንድ ላይ ሆነን እንዲነግርሽ ፈልጎ ነው አሁን አንቺንም የጠራሽ እና እስቲ እሱ ይነግርሻል። እስቲ ንገራት እስቲ ኤፍሬም። እሺ ምን ወሰንሽ ቢዚ ትዝ ይልሻል? አሁን ባለፈው ሳምንት ከዳኒ ጋር ጸበል ምናምን ብለን ይሄን ነግሬሽ ነበር። አስታውሽ? አዎ አስታውሳለሁ። ግን አልገባኝም ማለት እዚህ ጋር የቤተሰብ ልናወራን የመጣ ነው። ምን እሺ ምንም እንትን አይደለም፣ ምን ተለየ ነገር አይደለም። እንዴሽ እንጂ አስታውሽ ግን አይደል ያንቀኝ? አዎ ሳምንት ነው ቆይቶ የመጣው አስታውሳለሁ። እና የዛን ሰዓት የተፈጠረው ነገር ብቻዬን ሆኜ የምናገር ስለከበደኝ ነው። እዚህ ድረስ አስተርቴ በእነሱ ፊት ልነግርሽ ፈልጌ። ምንድን ነው የተፈጠረው? አልገባኝም። አስጨነቀኝ። ቶሎ ንገረኝ። ምን መሰለሽ ይሄን ነገር ምንድን ነው አትናገሩም እንዴ? ከዳኒ ጋር ጸበል ቦታ የሄድን ሰዓት በጣም ብዙ ነገሮች ተፈጥረዋል። ምን መሰለሽ የተፈጠረው እኔ የጠመኩ ነበር እና በዛ ሰዓት እኔ ላስጠምቀኛል ይዞኝ ሄደን ነግሬሽ ነበር ካስታወስሽ። አዎ ግን ለምን ዙሪያ ጥምጥም ሄዱን ትተህ የሆነውን ነገር ለምን አትነግረኝም? ንገረኝ። ምንድን ነው የተፈጠረው? በዛ ሰዓት እኔ እንትን እየጠመኩ ነበርና መንፈሱ ለፈለፈ ጮኸ መንፈሱ እና መንፈሱ ምንድን ነው ያለው? እሱን ብቻ ልነግርሽ ስለፈራሁ እኮ እዚህ አስጠራሁሽ። ይሄን ተረጅኝ። እሺ አልገባኝም። ወይ አንተ ትነግረኝ። ምንድን ነው መንፈስ ምናምን? መንፈሱ ለፈለፈ መንፈሱ ነው እያልኩሽ ያለሁት እኮ ገባኝ። አሁን መንፈሱ መለፍለፉ እንዲህ በሚዲያ ምናምን መታየቱ አስፈላጊ ነው ወይ? መንፈስ ምን ታዲያ መንፈስ መለፍለፍ እኮ ጸበል ቦታ ስትሄድ ኖርማል ነው አይደል እንዴ? ምንድነው ታዲያ? አይደለም እሱን አይደለም ልነግርሽ የነበረው። እሱን ልነግርሽ አይደለም እኮ የጠራሁሽ። እና አትናገረው እንዴ? የለፈለፈውን ነገር እኮ ልነግርሽ የፈለኩት ምን መሰለሽ፣ በዛ ሰዓት ያለው እኔና አንቺ ይሄ ሁሉ የተፈጠረብን ችግር የለም። ይሄ አሁን ያንቺ ቁመት መርዘም የሚፈጠርበት ምክንያት የኔ የድሮ ፍቅረኛ ምንድን ነው ያልከው? መተት አስመታብኝ አይደለም። ምንድን ነው ያልከው? የድሮ ምን? የድሮ ፍቅረኛ የድሮ ፍቅረኛ ነው የምታወራው? ሲጀመር ፍቅረኛ እንዳለ ነግረኸኛል። ከዚህ በፊት ፍቅረኛ ነበረ ካንተ? እንዴት ብዬ ልንገርሽ? አይደለም ፍቅረኛ አለኝ ድሮ ምናምን እያለ ነው። ሲጀመር እሱ ፍቅረኛ የመጀመሪያ ልጅ ስትለኛ ነበር እንዴ? እንዳላጣሽ ነው ፈራሁ። እንዳላጣሽ ፈራሁ ማለት ምን ማለት ነው? አንተ እንዴት ነው እንደዚህ አይነት ነገር የምትደብቀኝ? ቆይ ይሄ ነገር ተፈጥሯል። አሁን አይደለም እየሰማህ ሆኖ አይደለ? ከዚህ ሁላ ድረስ በሱ ምክንያት ነው ለካ እስከ ዛሬ ድረስ ተሰቃየ ነበር። አንተ ቆይ ምን አይነት ውሻ ሰው ነህ? የተረገምክ እርግማን። ቤት 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 ቤት
በዛ ሰዓት የነበረ ነገር ታውቂያለሽ። ምንድነው የነበረ ነገር አላውቅም። በዚህ ምክንያት ብናጠው አንቺ ደስ ይልሻል? ይሄ ነገር አለማጣቱ ሲጀመር ለምንድን ነው የደበከኝ? እስከዛሬ ድረስ ፍቅረኛ እንደነበረ እንዲቀጥል ስንት ቀን ጠይቄሃለሁ፣ አልጠየቅኩም። እስከዛሬ ድረስ ፍቅረኛ ነበረ ወይ ምናምን ስለ የመጀመሪያ አይነሽ ምናምን ስትል አልነበር እንዴ? ቆይ አንተ ምን አይነት አትንካኝ፣ ወደዛ ደግሞ ይነካኛል እንዴ? እሺ ምን መስለሽ ተረጅኝ ነኝ። ምንድነው የምረዳ? ቆይ ኦኬ፣ ስለምወድ ስለማፈቅርክ ነው እኔ ላይ እንደዚህ በዚህ ልክ ስትጫወትብኝ የነበረ? እውነት እንዳላጣሽ ብቻ ለምን ምንድነው ማታጣኝ? እንዳላጣሽ በቃ ከጎን እንድትሆኚ ይሄ ፍቅራችን እንዲቀጥል ስል አትንካኝ። እሺ ተረጋጊ። አሁን እኮ ተረጋጊ አትበለኝ። ምንድነው እያወራ ያለውን እየሰማክ ነው አይደል? ሲጀመር አንተ ራሱ ማነህና ነው? ምንድነው ሲጀመር? ሰው ይሳሳታል። አሁን እኮ ችግሩን አውቀነዋል እኮ። አሁን ለችግሩ መፍትሄ ነው አንተ ማግኘት ያለብን እኮ። እንደዚህ መሆንሽ ከሆነ ምንም ጥቅም የለውም እኮ። ይገባኛል እኮ አንቺም ላይ ያለው ነገር። እንደዚህ መሆን የለብሽም። አይዞሽ አንቺም ትንካኝ፣ አንተ ራሱ አትንካኝ። ችግሩን እንፈታዋለን እኮ። ምንድነው ችግሩ የሚፈታው? ችግሩ በቃ በእኔና ባንቺ ማለት የተፈጠረው ነው። በቃ እሷ ነች እንደዚህ እንድንሆንም ታደርገን እሷ ነች። ሲጀመር እሷ እንደዚህ ካረገች እኔ ያለው አንተ ራስህ ሲጀመር ከእሷ ጋር ነበርክ ማለት ነው። እውነት አይደለም። እውነት በጭራሽ ምንም ነገር የምትለኝ ነገር በሙሉ ላምን አልችልም። እውነት ነው። አንተ እኮ ፍቅረኛ እንደነበረክ ራሱ የካልክ ሰው ነው እኮ። እንዳላጣሽ ነው። በእውነት እንዳላጣሽ ነው። ሌላ ምንም የተለየ ምክንያት የለኝም። ፍቅረኛ ነበር እንዳላጣሽ ነው። ቤዚ አሁን ማድረግ ያለብን ወደ መፍትሄው ነው መሄድ ያለብን እኮ። በጠቅላላ አሁን የምነግርሽ ነገር ከአንቺ በፊት የነበረ ነገር ነው። ከአንቺ በኋላ የመጣ ዝም በል አታውራ፣ ዝም በል። በእውነት ተረጋጊና አሁን ወደ ችግሩን አውቀነዋል። አትንካኝ። ችግሩን አውቀነዋል። አሁን ወደ መፍትሄው ነው መሄድ ያለብን። እኔ እኮ አሁን ያንቺ የሚሰማሽ ስሜት እኮ ሳልረዳው ቀርቼ አይደለም እኮ። ግን አሁን አንዴ ችግሩ ተፈጥሯል እኮ። አሁን አንተም ያደረከው ነገር አሁን ልክ ነው። ሲጀመር ከእናንተ ጋር ነው ማለት አልፈልግም። ልቀቁኝ፣ መሄድ አለብኝ። አልገባም። ይሄ ሰውዬ ምንም ውሸት ነው እያወራ ያለው። ገና እኮ ነው። አሁን እኮ ብዙ ነገር አሁን እዚህ ድረስ መጥተሽ እንዴት ችግሩ ሳይፈታ ልትሄጂ? ተረጋጊ። አንተም ተረጋጋ። በቃ ችግር የለውም። አሁን ይኸውልሽ እዚህ ድረስ መጥተሻል። ችግሩን አውቀነዋል። አሁን ወደ መፍትሄ ነው መሄድ ያለብን እኮ። አሁን እንደዚህ ብትሆኝ እኮ ምንም እኮ አንቺ ላይም እንግዲህ ለውጥ አናገኝም። ለአንቺ መሆን እየተሰቀይሽ ነው ያለሽው። ከስቀይሽ መውጣት አለብሽ። ደግሞ ምንም እንደዚህ አትዘኝ። ለካ በሽታ እሱ ነበር እስከዛሬ ድረስ እሱ ነው ለካ በሽታ። እሱም እኮ አውቆ ያደረሰብሽ ነገር እኮ አይደለም እኮ። አሁን እሱም ሆነ ያለፈው ህይወትህን መደበቅ አሁን አንተ ስህተት ነው ታውቃለህ አይደለ? ግን አሁን ለማጣት ብዬ እንዴት ላድርግሽ? ምን ማድረግ ነበረብኝ? እኮ ተረድቻለሁ። አንተ አሁን ወደ መፍትሄ ነው የምንሄደው። አንቺም እንደዚህ መሆን የለብሽም። ተረጋጊ እሺ። ይፈታል ሁሉ ነገር ይገባኛል ደግሞ አሁን ሁለታችሁም ደግሞ ጸበል ሁለታችሁም እንሄዳለን ደግሞ ያን አሁን ብዙ ነገር ስለሆነ ነው ያለው። እሺ በጣም ያሳዝናል። እኔም ሆነ የሰማሁት ነገር ፎቶም እኮ አይቻለሁ። እኔ የድሮ እንትንሽንም አይቻለሁ። ነገርኩ በጣም ያው እንደነገርኩ ነው ሁሉ ነገር እንደነገርኩ ነው ማለት እኔ ያልጠበቅኩት ነው። አሁን እንዴት እንጂ መተት ምናምን አሁን በዚህ ዘመንም እንደዚህ አይነት ነገር ከባድ ነው። ብቻ እንዴ ይሄኛትንም እንኳን አላውቅም እኮ ይሄ ነገር እኮ ደረግብኝ እንኳን አላውቅም እኮ። ይኸው ዳኒ ጸበል ቦታ ይዞኝ ይላልኩሽ በዛ ሰዓት መንፈሱ ያደረጉን ነገር ነው እየነገርኩሽ ያለው። ባቀኝ ሁሉ ጊዜ እስካሁን እደብቅሻለሁ። አልደብቅሽም እኮ ፍቅረኛ እንደነበረኝም እኮ የደበቅኩሽ እኮ ይሄን እናት እንዳላጣሽ ፈርቼ እኮ እንዳላጣሽ ሲጀመር እንደዚህ ያደረኩት እኮ። አሁን ለሱ ምን እያልኩት ነበር? እኔ እና እሱ ቢያንስ ተነጋግረን መግባባት የምንችል ሰዎች ነን እያልኩ እያወራን ነበር። እኔ ብትነግረኝ ፍቅረኛ ነበረችኝ ብትል ምንድነው ስህተቱ? እኔ ያለኝን ህይወት ደብቄ ካውቃለሁ? አልደብቅሽኝም። የማደርገውን የምሰራውን የምወጣበትን የምገባበትን እስከዛሬ የነበረኝን ህይወት በሙሉ አንድም ሳላስቀር ታውቃለህ አይደል? አውቃለሁ። አንተ ግን በጣም ድብቅ ሰው ነው። ደብቅሻለሁ ምን ነገርኩሽ። በቃ አንቺን ላለማጣት ምን ላድርግሽ? በዛ ሰዓት ምን ትረጂኝ መስሎ አልተሰማኝም። ያው በአንተ ውሸት ምክንያት በአንተ መደበቅ ምክንያት ነው እኔ ይሄ ሁላ ነገር የደረሰብኝ። አሁን ይሄ መጨቃጨቃቸው ይሄ መጣላታቸው ከሆነ እዚህ መፍትሄ አታገኝም። እሺ ምንድነው የማደርገው? እስቲ አሁን እየነገርኩ ነው። ይሄ ነገር የሚቆም ነገር አይደለም። ምንድነው የማደርገው? እሺ ነው እኮ አሁን ማድረግ ያለብሽ ነገር ምን እንደሆነ ታውቂያለሽ። አሁን እነሱ መፍትሄ ሊሰጡ ስለሆነ እሺ ምንድነው እነሱ አሁን ዶክተር ያልሰጠን መፍትሄ እንዴት ነው እነሱ መፍትሄ ያላቸው? ችግር የለም እሺ ችግር የለውም። እዚህ ድረስ መጥቷል። ከኛ ጋር ብዙ ነገር አውርቷል። እኔም ብዙ ማውቃቸው ዶክተሮች አሉ። ደግሞ አሁን እንዳየሁት ከሆነ ደግሞ መተት ስለሆነ ደግሞ ጸበል ሁለታችሁ ሄዳችሁ ልጅቷ ጸበል ሄዳችሁ መውጣ እንኳን ከሆነ ልጅቷ መታ እዚህ እሷን ታስፈታ ታደርጋለህ። መተቱ እንደተናገረው ከሆነ ግዴታ ይሄ ነገር ሊቆም ይችላል። ልጅቷ መጣ መናገር ትችላለህ። ጭራሽ እሷ መጣ መናገር
ከየት ነው የምትመጣው? እሷ አሁን ከየት ነው የምትመጣው? ችግር የለውም እኛ እናገኛታለን። እኛ እዚህ አግኝተናት እሷንም ህግ ራሱ ህግ ቦታ ራሱ ይዘናት እንሄዳለን። አንቺ ግን ተረጋግተሽ ከባልሽ ጋር አሁን አንድ መሆን ነው ያለባቸው። እንደዚህ አይነት ችግር አሁን ሁለታችሁ እሱ ላይ መስም እኮ ችግር ገጥሞታል እኮ። ህይወቴ እኮ ተበላሽቷል። አልገባም እኮ ይኸውልሽ፣ አልፈልግም። ልቀቀኝ። በጣም ህይወቴ ነው የተበላሸው ነው። አይዞሽ ቤዚ አይዟችሁ። አሁን እንደዚህ በጣም እኮ ደስ የምትሉት ሁለታችሁም ነው አንድ ሆናችሁ። አንቺ ብቻ አይደለም እኮ እሱም እኮ ይኸውልሽ ቁመቱን የሰውነቱም እየቀነሰ ነው ያለው። ብልቱ አካባቢ እንግዲህ እያደገ ነው። አንቺም ነግረሽኛል አይደለ? እሱም ችግር ውስጥ ነው ያለው። አንድ ሆናችሁ ጸበል መሄድ ነው ያለባችሁ። እኛም ልጅቷን ፈልገናት ይሄን የተበተበችባችሁን ነገር እንድትፈታ ነው የምናደርጋት። በቃ የቻልከውን ነገር አድርገህ ልጅቷን አምጥተህ የሆነ የምትሰጠኝን መፍትሄ በቃ እፈልጋለሁ። አሁን እሷ ካልተገኘች በቃ እንደዚህ ሁኜ መቅረቴ እኮ ነው። ኧረ ትገኛለች። እንደዚህ እንዴ ትገኛለች። እኛ እንደማገኛት እርግጠኛ ነኝ። አምጥቼ ፊት ለፊታችሁ ነው ማቆማት። እንደነገርኩህ ነው። ህግ ቦታ ነው ያስሚለው። ብዙ ቦታ ፈልጊያታለሁ ማለት እሷን በሚያውቁ ሰዎች ደረጃ ሂጃለሁ። ከዚህ በፊት የምጠቀምባቸው ቦታዎች ሁሉ ሞክሬያለሁ። ምን በቃ ላገኘት አልቻልኩም። አድራሻዋን ነው ያጠፋችው። ችግር የለውም። እኔ ብዙ የመፈለግ ስፔሻሊስቶች አሉ። እንደዚህ አይነት መፈለግ ላይ እኔ በጣም ችግር የለብኝም። እሷን ይኸውልህ እዚህ አምጥቻት ይሄ እንደዚህ ያደረገችበትን እንደዚህ አይነት ነው ከሰው የማይጠበቅ ነገር ነው ያደረገችው። እናንተ ላይ ጉዳት ያደረሰችው ህግ ቦታ ነው ይዣት መሄደው። ትፈታታለች ደግሞ ሁሉም ነገር ነው ማድረግ። አንቺ ደግሞ እንደዚህ ማዘን የለብሽም። እሺ በቃ ይኸው መልካም ጥሩ ባል ነው ያለሽ። አንተም ደግሞ እንደዚህ አይነት ምስኪን ቆንጆ ለዛውም ሰውነትሽም እኮ አሪፍ ነው። ሞዴል እኔ ብዙ ማውቃቸዋለሁ ሞዴሎች ከእነሱ ጋር ተነጋግረሽ እንደውም አሪፍ ስራ እንዲሰጡሽ ማስታወቂያ እንድትሰሪ ያደርግሻለሁ። አንተ የቻልከውን ነገር አድርገህ እቺን ሴትዮ ከየትም ካለችበት ጉድጓድ ፈልገህ እንድታመጣልኝ ነው የምፈልገው። እኔ በቃ ችግር የለውም። እናንተ ግን አንድ ሆኑ። እሺ እንደዚህ ቅድም ፍቅር ውስጥ እንዴት እንደሚያምርባችሁ እዚህ ድረስ ይዘህ መተህ ራሱ ለእሷ መፍትሄ መፈለግህ ራሱ በጣም እሱ እንደው በጣም ተጨናንቋል እኮ አንድ ነገር እንዳትሆንብኝ እያለ ነበረ። ራሷ ልትጎዳብኝ ትችላለች። ቤት ውስጥ ይሁንሽ ያለሽው ነገር ታውቂያለሽ። ለዛ ብሎ ነው አስጨነቀኝ እኮ። ምን ላድርግሽ? ምንድን ነበር ማድረግ የነበረብኝ? ምን መፍትሄ ልስጠው? እሺ በቃ ያለኝ አማራጭ እነሱ መጥቶ ማማከር ነው። በቃ እነሱ መፍትሄ ስጡኝ ማለት ነው። አይተሻል፣ ዶክተር ጋር ሄደናል። ምንም መፍትሄ ሊሰጡን አልቻሉም። በቃ ዳኒ እኮ ያችን መንገድ እኮ ያችን ጭላንጭል ተስፋ ባያሳየኝ እኮ ሁሉ ነገር ሊፈጠር አይችልም እኮ። እና ተረጂ ዳንኤልን በጣም መልካም ሰው ነው እንዳልከኝ ከሆነ በቃ ሚስጥረኛ ወደኛ አንድና አንድ እሱ ብቻ ነው። ጸበል አሁን ነገውኑ መጀመር አለባችሁ ነው። እሺ ጸበል እዛ ቦታ ነው ከተቻለ ዛሬ መሄድ አለባችሁ። ዛሬ መሄድ አለባችሁ። ሰብቼ እንዴት አድራለሁ እኔ አሁን ነው የምሄደው። በቃ እኔ ደግሞ ልጅቷን ፈልጊም ካለችበት ማፈላልጊም ቢሆን እዛ እመጣለሁ። እኔ ይዣት ነው የምመጣው። ትፈታታለች። ትልቁ ችግራችን እሷን ማግኘት ነው። ከእሷ ከዛ ከተገኘች በኋላ እንደው ቢያንስ እንደው ፊት ለፊት እንኳን አስቀምጠን እንኳን ብንጠይቃት። ኧረ ችግር የለውም። እንደዚህ አይነት እሺ ያ ተመልካቾቻችን እንግዲህ ተመለከታችሁት ብዙ ነገር ሰምታችኋል፣ ብዙ ነገር አይታችኋል። እንግዲህ ቤዛዊትና ኤፍሬም ላይ የተፈጠረባቸው ነገር እንግዲህ ከሰው ወጣ ያለ ነገር ነው። እንግዲህ አንድ የሱ ፍቅረኛ ናት ይሄን ነገር ያደረሰችባት። እንደዚህ ነገር እንግዲህ ሰው ላይ ለማድረስ በጣም የሚከብድ ነገር ነው ያደረሰችባቸው። የት እንዳለችም አይታወቅም። እንግዲህ ጠፍታለች። ይሄን ነገር ካደረገች በኋላ ተሰውራለች። እኔ እሷን ፈልጌ አምጥቼ እዚህ ለህግ ነው ማቀርባት። ይሄ እነሱ ላይ ያደረሰችባቸው ነገር ራሱ እንድትፈታ ነው ማድረጋት። የዛሬ ፕሮግራማችን ይሄን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።